ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ምንድነው አበምኔቱ እላለሁ ብዬ አባለት አልኩኝ። ይህ አሁን እኔ ማለት ስትናገር ከነበረው ቪዲዮ አንጻር ይህንን ነው እነዚህ ወደ 19 ቁጥር ስለሆነ ላምቦታል እና ከዛ ካነበብኩት ውስጥ የሌለ ጨምረ የተናገርኩት ካለ ቪዲዮም ስላለ የተቀረውን ደግሞ ስህተት ይኸው እዚህ ጋር ነጥብ ብለህ ብትለኝ እዚሁ ይቀርታል ቃለው ማለት ነው። ስለዚህ ስህተትንማ በቃ ወጣ ነው ያኛው ብቻ ነው። የትኛው አባለቱን ያላደረጉትን አደረጉ ብለን ኖ ድርጊቱ ተደርጓል። የተደረገው ሳነበው ነበርኩ እያየሁ ድርጊቱ እንዳልተደረገ አድርገህ ድርጊቱን ያደረገው ሰው የገዳሙ አበምኔት ሆኖ ሳለ የኤርሚያስ ስህተት የሆነው በዳህፀ ልሳን አባለት እጹን ማለት ነው እንጂ ድርጊቱማ ተደርጓል እኮ። እኔ ድርጊቱ አልተደረገም መቻልኩኝ። ድርጊቱን ያደረገው በኃጢአተኛ ሰው ያንን ያደረገው አባለት አንተ ግን ያደረግከው የእኛ ቅዱስ አባቶች እንደዚህ እንደሚፈጽሙ አስመሰለ ነው። ይህ ደግሞ ስህተት ነው አለቀ። እሱ ላይ ከተማመንን በቂ ይመስለኛል ኤርሚ። ምክንያቱም ታሪኩን ሙሉ እንዳነበው ታሪኩ ላይ ካላልክ በስተቀር እኔ ማነበብኩት እኮ ትላንት አንብበው። እሺ እንደዚህ ይላል። እሺ ይህም አባት ከብህንስ ሀገር ነበረ። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለኔ የሚጠመነው የጣላትም ያገኛታል፣ የዘላለም ሕይወትንም ይጠብቃል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያውን ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንን ተቀብሎ እስዋት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት በታላቅ ተጋድሎ ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። በእግዚአብሔር መልክ እግር የለም። ታሪኩን ልጨርሰውና ከዛ በሃይላይት ወፍ በረር ትሄድበታል። ሊቀበሏት በየራሱ በሆነው ስቃይ ሲያሰቃዩት አባለት እጹንም አያት። ምኖች ናቸው? ወዲያውኑ በክፉን ሳይሆን የገዳሙ አበምኔት ነው። እኔ ገዳሙን አበምኔት እና ታሪኩ ግን አንዴ ስለዛ እያጠራ ነው ንለፍ። አባለቱን አሁን አንተ ያልከውን እነዚህን ድርጊቶች ፈጽሟል አልፈጸመም? አባለቱን ነገርኩ እኮ። አባለት እሱን ሳይሆን ፈጻሚው የገዳሙ አበምኔት ነው። እኔ ሳነበው የገዳሙ አበምኔት ማለት የገዳሙ አበምኔት ማለት ሲገባኝ በፍጥነት ዳጸ ልሳን ስለሆነ አባለት እሱን አልኩ። አባለት እሱን ይህንን ድርጊት ያደረገው የገዳሙ አበምኔት ነው። በጣም ጥሩ። እሱ አንደኛው ነው። አባለት እሱን ይህንን ድርጊት አላደረጉም። አሁን ሲባል የነበረውን ሲወራ የነበረው ማለት ነው። ሁለተኛው ደግሞ እኚህ የገዳሙ አበምኔት ህጋዊ ካህን ናቸው አይደሉም? በኢየሩሳሌም ውስጥ እስከሚታወቅበት ድረስ ህጋዊ ካህን ነው። አድዋ ቅዱስ ብሎ ይቀድሳል። አሁን ሰው ስለሚያውቀው አይደለም። ህጋዊ ካህን በዚህም ዘውቃ ያቄ አንድ ይቅርታ፣ ህጋዊ ካህን የሚሆነው ያ ሳክረመንት ያ ምስጢር ሲፈጸምለት ነው አይደለም? የሚስጥረ ክህነቱ ቅስና ሲሾም ኃጢአቱን ላባለት እሱ ቅስና ተሹሟል አልተሾመም? ኃጢአቱን ለካህኑ እስከተናዘዝበት ጊዜ ድረስ ካህን ሆኖ እንደተሾመ ነው። የገዳም አበምኔት ሁሉ ሆኖ ተሾሟል። ካህን አይደለም። ኃጢአቱ ካህን ሆኖ ተሾሟል የሚል እስቲ ያሳየኝ። እኔ መቼ ካህን ሆኖ ተሾሟል አልኩ? ካህን ሆኖ እንደተሾመ ራሱን ቆጥሮ እያገለገለ ነው ማለት የገዳም አበምኔት ነው። ከኛ አይደለ? ለማስታወስ ያህል አንዴ የሚለውን ሰውዬ እህት ካለ አጋር እፎይ፣ ብፁዕ አቡነ እፎይ ለማስታወስ ያህል ይቅርታ፣ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከየት የት እንደዘለለ አይታችሁታል? ገስ እዩት። አባትህ ለጥሱን የሚባለው አለና አባትህ ለጥሱን የሚባለው አለ። ለጥሱን የምትለዋን ስም አሳየ። ከዛ በኋላ የፈጠነ የትኛው ፔጅ ላይ ሄዱ ደግሞ እንደሚያነብ ነው። እፎይ፣ ብፁዕ አቡነ እፎይ፣ የአንተ አባት ለጥሱን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው
እናታቸውን ከእኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎይ ያድርሱት። ከስር ከስር የምታወራ አባ ለትጹን የሚባለው አባትህ ኦኬ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። 10 ጊዜ ከእናታቸው ጋር እንግዲህ ግብረ ሥጋ ግንኙነት አድርገዋል። ከዛም ልጅ ተፈጥሮ ተጸነሰች ከራሱ ከእናቱ ጋር እንደዛ አድርጎ ከዛ እናትየዋ ጸንሳ ከዛ በኋላ መድኃኒት ሰጥቶ ገድሎት ልጁን በቅዱስ ቁርባን ውስጥም መርዝ እየሰጠ ሰዎችን ይገድል ነበር አባ ለትጹን ብሎ ነው የተናገረው። ሲጠቅስ የነበረው የሆነች ቦታ ላይ ሄዶ ከዛ ሌላ ፔጅ ላይ ነበር ሄዶ ሲጠቅስ የነበረው። እኔ አሁን አነብላችኋለሁ። ከዛም በረከታቸው ደግሞ ይደርባችሁ ናቸው። የሕያው ንጉሥን ቃል ሰማ፣ የጌታን ቃል ሰማ። ወዲያውኑም ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እንደ እሳት ነደደበት። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀን ሚጾም ነበረ። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። ምንኩስና እንዲቀበል ማለት ነው። ወደዛ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስ ማለት እርሱ አባ ለትጹን ሄደ ወደ ኤስድሮስ ማለት ነው። ወደ አባ ኤስድሮስ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየና ከዚያም በኋላ ልብሱንና አስኬማውን አለበሰው። በገድል መጠመድን ጨመረ። በገድል ማለት በተጋድሎ ማለት ነው። ጌታን እርሱም ክርስቶስ ኢየሱስን በመምሰል ሕይወት ውስጥ በመንፈሳዊ ሕይወታችን ውስጥ ተጋድሎ አለ፣ ጦርነት አለ። ሁሌ ክርስትና ውስጥ ሁሌ ጦርነት አለ እና እሱም ማለት ነው። ከዚህም በኋላ በመምህሩ ፈቃድ በኤስድሮስ ማለት ነው፣ በአባ ኤስድሮስ ፈቃድ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበረ። ልክ ከእርሱ አቅራቢያ ሌላ አንድ ገዳም ነበረ። እነሱን ደግሞ እዛ ያሉትን መነኮሳትን ደግሞ ይጎበኛቸው ነበረ እየሄደ ማለት ነው። እሺ በአንዲት ዕለትም ወደዚያ ገዳም ሄደ፣ አባ ለትጹን ማለት ነው። አበምኔቱም ታሞ ለሞት ደርሶ አገኘው። አበምኔቱ የዛ ገዳምን አበምኔት ታሞ ሊሞት ደርሶ አገኘው፣ አባ ለትጹን ማለት ነው። ሲሄዱ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። የሰይጣን ሰራዊት የከበበው ሰው ነው አበምኔቱ። የዛ ገዳም አበምኔት በሰይጣን ተከቧል። ሲያየው በመንፈሳዊ እይታ ሲያይ ሰይጣን ከቦት የነበረ ሰው ነው ያ አበምኔት። ለምንድነው ሰይጣን የከበበው አበምኔቱን? እሺ እንቀጥላ። ከበውት የሰይጣን ሰራዊት ከበውት ደስ ሲላቸው አያቸው። አባ ለትጹንም አባቱ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። አሁን ሊነግረው የሚጀምረው ማን ነው? ሰይጣን ከቦት እየሳቀ ያለው የአበምኔቱ ታሞ የተኛው ሊሞት የደረሰው አበምኔት እሱ አሁን መናገር ይጀምራል። አባ ለትጹን ጠያቂ። አሁን ያ ደግሞ ሰው አሁን ሰይጣን ከቦት ያለው ሰውዬ አሁን ሊመልስ ነው። እሺ ምን አለ? ከዚህ በኋላ ያደረገውን በደሉን ሊነግረው ጀመረ። ያደረገውን ምን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። አባ ለትጹንን ኧረ እኔ ከዚህ ቀደም ማንም ሰው እኔ የሰራሁትን ያህል እንኳን ኃጢአት የሰራ የለም፣ እባክህን በጸሎትህ አትርሳኝ ብሎ ኃጢአቱን መናዘዝ ጀመረ። እሺ እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ቅስና ፈለገ መሾምና ግን አልሾምም ነው አትሾምም ሲባል በአንድ በሌላ ምክንያት አናቆም አልተጻፈልንም። ባልሾሙኝ ጊዜ ምን አደረገ? ባልተሾመ ጊዜ ወደ ሌላ ሀገር ሄድኩኝ። ከዛስ ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ሳይሾም ቅስና ሳይሾም ይሄ ሰው እኔ ተሾም ያለው ብሎ ወደ ቅዱስ ቁርባኑ ገባ። ከዛን የሚቀድስ ሆነ። እሺ ለጠላሁትም ምጠላው ሰው ካለ
ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። ይኸው ይህንን እየተናገረ ያለው ማለት ነው አባ ለትጹን አይደለም። አባ ለትጹንማ ኑዛዜውን እየተቀበለ ነው። ኧረ እኔ ከዚህ ቀደም እንደው ማንም ሰው ኃጢአትን ሰርቶ በማያውቀው ደረጃ ሰርቻለሁ፣ ይኸው ይህንን አድርጌያለሁ። ጭራሽ እዚህ ውስጥ ራሱ መርዝ ጨምሬ ሲሰጥ ነበር አለ። እሺ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ፣ ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራዬ አጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ኃጢአት ነው ተብሎ ራሱ የተጻፈው በቅዱስ ሚካኤል። እንደዚህ የሚያደርጉ ሰዎችን ነው እንትን የምታመልከው ይላል። ኧረ ሲጀመር ሰዎችን አናመልክም። ሲቀጥል ያደረገው ራሱ አባ ለትጹን አይደለም እንዴ? ኢቭን አባ ለትጹን ብቻ አይደለም ያኛው ሰው ራሱ ኃጢአት እንደሆነ አምኖ እየተናገረ እየተነዘ ያለው ኧረ እኔ ኃጢአትን ሰራሁ ኃጢአቴ ብዙ ነው ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎታ አትርሳኝ፣ ከዚህ ከኃላፊ ዓለም መውጫ ይደርሷልና ወዲያውም በክፉ አሟሟትም ሞተ ብሎ ይናገራል። ይህ ሰው በነገራችን ላይ አሁን ወደ ታች ዝቁላችሁ ታነቡ አባ ለትጹን እንደጸለየለት ግን ጸልዩለት ራሱ ገነት መግባት እንዳልቻለ ይናገራል። ጸልዩለት ራሱ ከሞተ በኋላ ያውም የጸለየለት ምን ድረስ እንደሆነ ይናገራል። በጣም ርቀት ድረስ ሄዱ የጸለየለት፣ በጣም እስኪንገላታ ድረስ ጸለየለት። ከሞተ በኋላ ግን ያንን ሰው እግዚአብሔር ወደ ገነት ራሱ ሊያገባው አልቻለም። ኤኒዌይስ ወደ ገነት አልገባም። አኗኗሩን ያጠፋታል። ነቢያችን ነፍስ አኗኗራል ሙሉ በሙሉ ግን ያጠፋታል። ወደ ገነት ሳይገባ ቀረ። ይሄ ኤርሚያስ የተባለ ወንድማችን ግን ምን ነበር ያለው? ላስታውሳችሁ አንዴ። ከዛ በኋላ እዚሁ ላይ ግን አንድ ነገራችሁ ግን ደግሞ አለ ከጠቀመ ማለት ነው። ምን እንዳለ ስሙት። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥጹን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎይ ያድርሱት። አባ ለትጹን የሚባለው አባትህ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህም ብቻ አይደለም። እሺ ማለት ከአሁን በኋላ እንደዚህ ሲሪየስሊ ነው የምታዩቸው እንደዚህ አይነት ሰዎችን ይገድል ምናምን እያሉ ማለት እንደዚህ አይነት ነገር እያወሩ የሚውሉ ሰዎችን የምር ያን ያህል በቁም ነገር ታያቸው አላችሁ ጋይስ? ያን ያህል ከቁም ነገር ተቆጥሯቸው አላችሁ? እነዚህ እኔ ፕሮቴስታንቶች እኔ ክርስቲያኖች እንኳን ማንም ቼክ የማያደርጋችሁ ምን ላይ ነው ያልኳችሁ? ይኸው ስንክሳር ወርሃ ሰኔ 17 ቀን ላይ ያለ ታሪክ ነው። የትኞቻችሁ ማንበብ ትችላላችሁ። በፒዲኤፍ ማግኘት አልቻለም ካላችሁ ሂዱ ቴሌግራም ላይ ሂዱ። ኢኦቲሲ ላይብራሪ የሚል ቻናል አለን። የኛው ቻናል ነው። እዛ ላይ ተቀምጦላችኋል። ስንክሳር ብላችሁ ብቻ ሰርች አድርጉ። ከዛ የየወሩ ብቻ ለብቻ ነው ያለው። የሰኔ ወርን ሄዳችሁ አውርዱትና 17 ነው ማለት ቀን 17 ነው። ያው ኤርሚያስ ወዳጃችን ካለ መጥቶ ይኸው ስህተት ነህ ብሎ ይህንን ይንገር። እዚህ ጉዳይ ላይ ማውራት ከቻለ ኤርሚያስ ብቻ አይደለም የትኛውም ፕሮቴስታንት አባ ለትጹን ይህንን ያደረጉ የሚል ካለ ይኸው መጥቶ ያሳየ። እናስገባቸዋለን። ኮመንት አበራላችሁና ያው አለን ይበሉኝ፣ አስገባቸዋለሁ። እሺ አስገባቸዋለሁ። እፎይ ብፁዕ አቡነ እፎይ የአንተ አባት ለጥጹን የሚባሉት ከእናታቸው ጋር 10 ጊዜ ሴክስ ተደራርገው እናታቸውን ከኔም ጸንሳ ለመውለድ በደረሰች ጊዜ ይላል ለእፎይ ያድርሱት። አባ ለትጹን የሚባለው አባትህ በቅዱስ ቁርባን ውስጥ መርዝ እያደረገ ሰዎችን ይገድል ነበር። ይህም ብቻ አይደለም፣ ከእናቴ ጋር 10 ጊዜ ተኝቻለሁ፣ ከኔም ጸንሳ ለመውለድ በደረሰች ጊዜ አስረግዟት ስራ ያጠጥቼ መድኃኒት ማለት ነው ሕፃኑን በሆዷ ውስጥ ገደልኩት አለ። የጅብ ችኩል ቀንድ ይነክሳል እንደሚባል ቀለሜና ተከታዮቹ ቀንድ እያሳደሩ መንከሳቸውን ቀጥለውበታል።
አንዳንዴ በተለይ በጣም የሚገርመኝም እማዝ ነው በእነዚህ በሉተር የምንፍቅናና ይሄ የክፋት እርሾ የተጠመቁ ሰዎች ቤተክርስቲያን ምንም ብሏት አይደንቀኝም። እኔም ያሳዝኑኝ ከእነሱ በታች በየዋህነት የሚሰሟቸው ናቸው። በተለይ ገድላትን፣ ድርሳናትን፣ የቤተክርስቲያኒቱን ቅዱሳት መጽሐፍት ያላሉትን በማለት የሐሰት ትርክትን በመናገር ብዙዎችን ወንጌል እንዳይማሩ በማድረግ ከቤተክርስቲያን ሲያስኮበልሉ ኖረዋል። አሁን ደግሞ ጭራሽ ፕሮቴስታንት ወክላ የምትልካቸው ሰዎች ጭራሽ ወንጌል የማያውቁ መጽሐፍ ቅዱስ ያልተማሩ ገድላትን ከመሳደብ ውጭ ሌላ መተዳደሪያ የሌለባቸው ሃይማኖት እንጀራ የሆነባቸው በቀይ ወጥ ሃይማኖታቸውን የለወጡ ሰዎች አጋፋሪ አድርጋ ልካ እንደዚህ መጮቻ ስታደርግ በእውነት በጣም ያሳፍራል። እንዲህ አይነት የሃይማኖት ተቋም ይዞ ራሱ መመዝገብ በጣም ለእናንተ ውርደት ነው። እንዴት ሰው ስንክሳር የሰኔ 17 ስንክሳር እንዴት አንብቦ መረዳት እንኳን ያቅተዋል? ይሄ ማለት የማንበብና የመረዳት 4 ስኪል ጉድለት እንዳለ ነው የሚያሳየው። ታሪኩ የተፈጸመው በአባ ለትጹን ዘመን ነው። አዎ አባ ለትጹን ዘመን ነው። ግን ምንድነው ታሪኩ ነው? አባ ለትጹን ሰኔ 17 ስንክሳር ላይ እንደተጻፈው ገዳም ውስጥ መነኩሴ ሆኖ በሚያገለግልበት ሰዓት አበምኔቱ የገዳሙ አለቃ ታሙ ይጣጣራል። እንደገና አጋንንት ከሱ ራስ ላይ ሆኖ ምን ይላሉ? ድል አደረግ ነው እያሉ ሲደሰቱ ይመለከታል። ታዲያ አባ ለትጹን ወደ አበምኔቱ ወደ አባቱ የገዳሙ አለቃ ሄደና እንዲህ ብሎ ጠየቀው ይላል። አባ ለትጹንም አባቴ ወይ በአንተ ላይ የሆኑ ምንድን ነው አለው። አበምኔቱም ጠየቀው። እርሱም መነኮሳቱ ካጠገቡ እንዲርቅለት አዘዘው። ከዚህ በኋላ ያደረገውን ሁሉ በደል ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁ። አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩኝ። ኤጲስቆጶሱም ቅስና ሹሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩኝ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ። እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ አጠጥቼ መርዝ ማለት ነው ሕፃኑን በሆዷ ውስጥ ገደልኩ። ኃጢአቴም ብዙ ነው፣ ተነግሮ አያልቅም። ከበጎ ስራ ምንም ምን የሰራሁት የለም። ነገር ግን በጸሎት አትርሳኝ። ከዚህ ኃላፊም ዓለም መውጫዬ ደርሷልና ወዲያኛውን በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራስ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም ለቅሶውን አለቀሰ። አባ ለትጹንም ስለ ወዳጁ ነፍስን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር ምን አለ የሚለውን የቅዱስ ወንጌል ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስኪሞት ድረስ ሰውነቱን ያሰቃያት ጀመር ይላል። የተጻፈው ታሪክ ይሄ ነው። አቶ ቀለሜ የተባለ የጸረ ቤተ ክርስቲያን የሆነ ሰው ደግሞ ያብራራበትን መንገድ በሐሰት አንድ የተጻፈን ስንክሳር እንኳን ገና ለገና ተወዳጅነት ለማግኘት ተብሎ አባ ለትጹን ያላደረገውን እንዳረገ ተብሎ ተነግሯል። ስለዚህ እንደሰማችሁት ነው እንግዲህ ኃጢአቱን የሰራው አባ ለትጹን አይደለም። አባ ለትጹን ሰሚ ነው፣ እየተነገረው ነው። አበምኔቱ ነው የታመመበትን የተቀሰፈበትን ምክንያት እየነና በጸሎት አስበኛል። ከገዛ እናቱ ጋር 10 ጊዜ ሩካቤ ፈጽሟል። ኃጢአት ሰርቷል። አዎ ኃጢአት ሰርቷል። ኃጢአቱን ማዳመቅ ነው የሚቀለው ወይስ ይሄ ሰው እንዴት ብሎ ምሕረትን አገኘ የሚለው? አንድ ውሸቱ ይሄ ነው። አባ ለትጹን አይደለም ይሄን ኃጢአት የሰራው። ሁለተኛ ሲቀጥል ስንክሳርና ቅዱሳት መጽሐፍት ላይ ዋና የሚጻፉበት ዓላማ ኃጢአትን ለማበረታታት አይደለም፣ ኃጢአቱን ለማጽናት አይደለም። አንድ እግዚአብሔር ከእንዲህ ያለ ኃጢአት የሚመልስ እንደሆነ ለሚያነቡት ሰዎች ሰው እንዲህ አይነት ኃጢአትማ ከተመለሰ እኔም ተስፋ አለኝ ብሎ በንስሐ እንዲመለስ፣ ሁለተኛ የቅዱሳኑን ቃል ኪዳንና አማላጅነት እናውቅ ዘንድ። አይ አባ ለትጹን ለእንዲህ ያለ ኃጢአተኛ መለመኑ ከወንጀል መተባበር ኃጢአት ነው ደግሞ የሚል ካለ አብርሃም ስለ ሰዶምና ስለ ጎሞራ ጸልዮ የለ እንዴ? ጥያቄው መሆን የነበረበት እንደውም እንደ ባለ አእምሮ እኮ ቢታሰብ አባ ለትጹን ምን ያህል ሩሩ ቢሆን ነው ለእንዲህ ያለ ኃጢአተኛ መለመኑ አይደንቅም ብሎ እኮ ነው ሰው ማሰብ ያለበት። በየአዳራሾቻችሁ እኔ እንዲህ አይነት ሱሰኛ ነበርኩ፣ እንዲህ አይነት ዘራፊ ነበርኩ የድራማ ስትሰሩ እና የእናንተ ንስሐ ጸልዮ ማስመለስ ትክክል፣ የአባ ለትጹን ታዲያ ወንጀል ሊሆኑ። ስለዚህ ፕሮቴስታንት እንደው ባካችሁ ጅቦቻችሁን ሰሩ። ያልተማሩ መጽሐፍ ቅዱስን የማያውቁ አንብበው እንኳን አንድ ስንክሳር ላይ መረዳት የማይችሉ እንደው ብቻ ጥላቻን ብቻ የሚሰብኩ ባካችሁ
እንዲህ ያሉ መንጋዎቻችሁን እባካችሁ ሰብስቡልን፣ ወይ ደህና ሰው ላኩ፣ የሚያስተምር ደህና የተማረ ሰው ስደዱልን። ካልሆነ ይቅርባችሁ። ማንበብ፣ መተርጎም፣ ማስተማር በቃ አልሆናችሁም። የእግዚአብሔር ወንጌል ቢዝነስ አይደለም። የእግዚአብሔር ወንጌል በሐሰት ትርክት የሚዳፈን አይደለም። ከ1000 ዓመታት በላይ ዘመን አሻግሮ የመጡ የአባቶቻችን ታሪክ ድንቅ ስራን እግዚአብሔር የሰራበት ታሪክ ነው። ግዴታ እውነተኛ ገድልና ድርሳን ለመባል ግዴታ በየአዳራሹ እያስጓራ ተአምር ሰራ መባል አይጠበቅበትም። ስለዚህ ይህን የምንመልሰው በተለይ በሐሰት ለምትሄዱ ነው።